እንዴት ናችሁ? ደህና ናችሁ ወይ? እኛ ሰላም ነን አልሐምዱሊላህ። ዛሬም በአዲስ ቪዲዮ መተናል። ቪዲዮአችን ላይክ አድርጉልን፣ ቻናላችን ሰብስክራይብ አድርጉ። እናመሰግናለን። ዛሬ ደግሞ የመጣሁት ያው ትናንትና ስለ ዋንትያና ስለ ቤኪ ምናምን ቪዲዮ ሰርቼ ነበር ማለት ነው እንዳያችሁትና እሱም ምንድነው ዋንትያን በቀድም ለታ የሆኑ ደቡብ አፍሪካ የሚኖሩ ልጆች ሰድበዋት እነሱ ደግሞ ቤኪ ከፍሎን ነው የሰደብናት ብለው ቤኪ ደግሞ እኔ ያልከፈልኳቸውም አይኔን ግንባር ያርገው እነሱ ተሳዲያቢ ስለሆኑ ነው ምናምን ብሎ ገግሞ ነበረ። ከዛ ትናንትና ሙያውን አልኳችሁ ቤኪ ድሮ የተሳደቡት እነ መማረውን ሁላ እነሱ በርግጥ ሁሉንም ሰው ነው የተሳደቡት እነ ቤታን እነ አዲያነች አበቤን ዶክተር አብይ ያልተሳደቡት ሰው የለ ያን ሁላ እያመጣ ለዋንትያ መሰደብን የተከፈልኩ ለነሱስ ማን ከፍሎ ነው እያለ ነበር የዋለው ሲፖስት። ከዛ በመጨረሻ ሁላችሁ ውዶች መቼም ማስመሰል ገንዘብ አጀብ 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 እንደው ማስመሰል ውሸት ቢሮጥ እውነትን አይቀድምም። እናልኳችሁ እንደዛ የሀገሬን ሰሪዋና ለብሳ አብራኝ እንዲህ ብላ ዋንትያት በጣም ምስኪን ልጅ ናት ጥሩ ልጅ ናት ምናምን እያለ ሲለፈልፍ የነበረው ለካ ውሸቱን ነው እናንተ። ከዛ በመጨረሻ ምን ሆነ መሰላችሁ? ቤኪ እውነትም ብሩን ከፍሏል ጋይዝ። አዎ እውነትም ቤኪ ከፍሏቸው ነው ያሰደባት ዋንትያ ማለት ነው። አይ ቤኪ መጨረሻ ላይ ግን አሳዝኖኛል። ወይ ከብሩ አልሆነ ወይ ተውርደቱ አልዲያን ብሩንም ከፍሎ ውርደቱንም ተከናነበ ጋይስ። አዎ ገንዘብ አንድ ሰዎች ገንዘብ ስላላቸው ብቻ ሁሉን ነገር የሚያገኙ ይመስላችኋል። ቅንጭላት አእምሯችሁ ካልሰራ ገንዘብ በገንዘብ አይገኝም አእምሮ ጋይስ። አእምሯችሁ ከሰራ ገንዘብ ሰርታችሁ ታገኛላችሁ። ግን አእምሯችሁ የተበላሸ ከሆነ ቅንጭላታችሁ ይዲደበ ከሆነ ገንዘብ ቢኖራችሁ ራሱ ገንዘባችሁ እንደዚህ መዋረጃችሁ ነው የሚሆነው። እና እሱ ገንዘብ ስላለው አሁን ዋንትያን ዲሃ ስለሆነች አውቆ ደካማ ጎኗን አውቆ በቃ በገንዘቤ አዋርዳታለሁ ምናምን በቃ የቤታችን አንገቷን አስደፋታለሁ ምናምን ብሎ ነበር እሱ ያሰበው ማለት ነው። ያሰበው ሳይሆን ቀርቶ መጨረሻው ውርደት ሆነላችኋለሁ። አሁን ቆይ አንድ ቪዲዮ አይተን እንመለስ ማጋይዞችዬ። እሷን እንዲሰድብበት የቻለበት መንገድ እንዲሰድባት ያደረገው በዚህ መንገድ ነው። ስንሄድም እስከ መጨረሻ ብለን ከአዲስ አበባ ስንነሳም እንዲህ ነበረ። ያንተ ስም አነሳለሁ ካንተ ጋር በመሄዷም ለኔ ደውሎ ምን እንዳለኝ አውቃለሁ። ምክንያቱም እሱ ገገማ ነው፣ አወራሩ አይችልበት የሆነ ሙድ የለው ምናምን የሆነ ፉጋ ስለሆነ ቢያንስ ወደ እኛ ጋር ውሰደኝ ስትልህ ቀስ ብለህ አክብረሃት ከእህትህ ጋር ወደ አዋሳ መጣህ። አዋሳ ጋር እኛ ጋር ተገናኘን፣ ፈታልን በፍቅር ወደ ሀገራችን ሄደ። ይሄንን ደግሞ ደውለህ ለነገረኝ አቃል። ስለዚህ እቺንም ብትን እሱን እኮ ነው የምልሽ። እኔ አሁን እሱን ማውራት አለብኝ። ትላንትና ገብቶሻል አይደለ? በንዴት እርስ በእርስ ነው ትላንት የነበረው። ምንም ያናዳለው በቃ ካልፈለገችውስ እንዴ ግዴታ ካልበዳው ብሎ ሌላ ወሬ ማውራት አለበት እንዴ? አልተመቻትም፣ አልፈለገችውም። እሷ የሄደችበት ለዛ አልነበረም፣ ከሱ ጋር እንደዚህ ለመሆን አይደለም። ከተመቻት እኮ ትሄድበት ነበር፣ ግን አልተመቻትም። በቃ خلاص ምንድን ነው ይሄን በቃ እሱን ምን እናደርጋለን መሰለሽ? እሺ አሁን እዛ ሀዲያ ክልል ስትሄጂ እሱ ነው አይደል ስፖንሰር አድርጎ ይዞሽ ሄደው። እሱ ይዞሽ ሲሄድ ሆቴል አሬንጅመንት ምናምን ላንቺ አዘጋጅቷል። ባንቺ ስም ላንቺ የሆነ ሩም ተዘጋጅቷል ወይስ አልተዘጋጀም? ሩም ተዘጋጅቷል። ሩሙም አንድ ላይ ነው የሁላችንም ሩም አንድ ቤት ሳይሆን አንድ ሆቴል። ቆይ እሷ ታውራ አንተ ዛጋጥና እንደዛ አይደለም። ኖ አንቺ የመጣችበትን አውቃለሁ። አትወክልም። ስላንተ ነው የሚወራው ዛሬ። አወራሽ ተፈለጥሽ አወራ ሚዩትን ሰ ይቅርታ ጃል ሌልት እዚህ ልፍታው። አንቺ ተረጋጊ። ስታወራ ሊያቋርጣት አይገባም። ኦኬ እኛም ችግር የለውም፣ እኛም ጠይቃታለሁ። አንድ ቤት አድርገን ነው። ተረጋጋ። ይኸውልህ ቤኪ ተረጋጋ። ይኸውላችሁ የአንድ ሰው ጉዳይ ነው እንጂ የማህበረሰብ ጉዳይ አይደለም። እኔ የሀዲያ
ያው እንዲያያችሁ ትናንትና ዋንትያ ቤቷን ከፍታ ሙሉ የኢትዮጵያ ህዝብ 40 ምናምን ሺህ ጋይዝ 48 ሺህ ነው 50 ሺህ ሰው ቁጭ ብሎ እየተከታተለው ነበር ላይ ጋይዝ። ከዛ ቤኪ ሆየ አውርቶ ሲጨርስ ዋንትያ ስታወራ ሚውት አርግ ሲባል አላረግም አለ። ምክንያቱም በመጮህ ምናምን ሊያወናብድ ይፈለገ ማለት ነው። ግን አልሆነም ነገሩ። ከዛ ከዋንትያ ጋር አብረዋት ሄዱት እዛ አዋሳ አብረዋት ሄዱት ደግሞ አዋሳ ነው ወሳና ጋይዝ ሀዲያ ነው መሰለኝ አብረዋት ሄዱት እና እሱ ራሱ ሁሉን ነገር ያውቃሉ። እናንተው ደብቀው ያኔ ዝም ብለው ነው እንጂ እስከዛሬ አሁን ሁሉንም ተናገሩ። እና ዋናው ፖይንት አሁን እዚህ ጋር ነው። እሱ ሲናገር ዋንትያ ዝም ብላ አዳመጠች እውነት ስላላት ማለት ነው። ውሸት ነው እሱ ውሸት ስላለበት በቃ በመለፍለፍ ሊያወናብድ ሞከረ ማለት ነው። አሁን ዋነኛው ጥያቄ ልዕልት በጣም ስማርት ስለሆነች ላንቺ አልጋ ተይዞልሽ ነበር ወይ ለብቻሽ አለቻት። አንድ ላይ ነው አለች። እሱ ከዛ አልጠየቅኳትም በቃ ዳይሬክትሊ በቃ ጠይቄሻለሁ እሺ አልጠየቅኩሽም ወይ መልሽ በቃ ዳይሬክትሊ ማለት ነው። ባሾጎር መተሻሸቱን ምናምን የሆነ ያለውን ሪአክሽን እንድትገልጽ አልፈለገም ማለት ነው። አሁን ይሄ የወሲብ ትንኮሳ ዳይሬክትሊ ብቻ በመጠየቅ አይደለም ትንኮሳው ወይም ደግሞ የሆነ ሪአክሽኑ ሐረካቱም ያው ነው ጋይዝ። ከዛ ደግሞ እሷ ማሚ ትሞታ በልጅሽ ማይ አላት። አያችሁ በልጅሽ ማይ ደግሞ ደካማ ጎኗ ልጇ ናት ብሎ ከዚህ በፊት ተናግሮ ነበር። ስሙ ምንም የሚፈልገው ነገር የለም። አንደኛ ሀገሬን እንድታስታውቅ ነበር ያመጡት። ከዛ ውጪ ሌላ ነገር ታምርም የለም። ከእሷ የሚያስፈልገኝም ነገር የለም። ከእሷ የሚያስፈልገኝ እርዳታም የለም። በእሷ በኩል የሚወጣ ቫራልም የለኝም። ለኔ አንፎሎም አድርጊያታለሁ ሁላ ማለት ነው። ሰው ንቀት ነው። አንድ ሰው አንተ እኔ ቦታ ለሆነ እስቲ አስብ። አንተ እኔ እሷን ይዤ ቢመጣ ወይም አንተ እሷን ይዘህ ብትመጣ እኔ በቃ የሆነ እሷ ላይ እንትን ነገር አድርጌ እሷ አንተ ላይ እንድትለጠፍ ቢያደርግ እኔን በሌላ እንዴት እያየች እንደሆነ አይተሃል እኮ እያሳየች የነበረችን ባክትም ያስታውቃል። ግን እኔ ዝም ያልኩት እዚህ ከተማ ላይ አንድ ነገር ማውራት ስላልፈለኩ ነው። አሁን እንኳን አንድ ቃል ቲክታክ ላይ ቢያወራ ቲክታክ ይበጠበጣል። ሙሉ ኢትዮጵያ ማለት ነው። ማውራት አልፈልግም። በቃል እመጣለሁ፣ አገኘሃለሁ፣ ስለ ብርም ስለ ልብስም። ስለዚህ እኔ ልንገራችሁ፣ ትላንትና የላከልኝ ልንገራችሁ። የቱ ጋር የት ውስጥ መተህ አላወራኸኝም? የት እስቲ ሩም ከተገናኘንበት ሰዓት አለ ጃዝ ወይንም ሊያ እነሱ የሉም። ለምንድን ነው የምታባጣቸው? እሱ ሁለታችሁ አውሩ ቤኪ፣ እሱ ሁለታችሁ አውሩ። ሩም ላይ ተገናኝታችሁ አልተገናኛችሁ እኛ የምናውቀው ነገር የለም። ዋንቲ እዚህ ጋር ቅድም ያልኩት ነገር እስቲ አንድ እኔ ዲጄ ቲሙ ጠይቀሽ ባባይ ስለሚያውቅ ለልጇ ምን ያክል እንደከፈለችለት ስለሚያውቅ በልጅሽ ማይ ምናምን ብሎ አላት ማለት ነው። እሷ ግን ማለች እውነት ስላላት ማማ ትሙት ስትል አንጀቴን ነው የበላችኝ። እውነት ዋንትያዬ ምስኪን እኔ ማማ ነው እምላት ማማ ትሙት አለች። ምን ያፈር ልብላልሽ እኔ እናትዬ ወላሂ ምስኪን ዋንትያዬ። ከዛ እላችኋለሁኝ ቤኪዬ እንደዚህ ውርዶቱን ተከናንቦ በመጮህ ምንም የተፈታ ነገር የለም። እሱም ጮሃ አቅራራ። ዋንትያና ሌሎች የሚያውቁት ሰዎች ደግሞ እውነቱን ተናገሩ። መስተመጨረሻ ዋንትያ ያላትን ነገር ያኔ እሷ ዋንትያ እንደነገርኳችሁ ፍርሃትም አላት በውስጧ ማለት ነው። ምክንያቱም ነገ ምን ያጋጥመኛል የሚለው ነገር ማንም ሰው ስለሌላት ተጎኗ ፍርሃትም ስላለባት ፈርታ ነበረ። ግን እነ ልዕልቲና እነ ልቡ የሚባሉት ተናገሪ ሁላችንም ከጎንሽ ምንም አይነካሽም ማን አባቱ አይነካሽም ሲሏት ዲፍሩት አርጋ ሁሉንም ተናገረች። ከይዛው መጨረሻ ላይ እንዲህ ያለች ስሟትማ ጋይስ እኔ እኮ እናቴን ጥቼ የመጣሁት ከእናቴ ቤት የመጣሁት አንቺን ብዬ ነው። እዚህ ቤት እዚህ እንትን እኔ አንቺን ብዬ ነው የመጣሁት እዚህ ሆቴል እናቴና አባቴን እዛ ተኝተው በዚህ ምሽት የመጣሁት አንቺን ብዬ ነው እዚህ ጋር ምናምን ነገር ምናምን ብሎ ጮኸ። በጣም ሲጮህ ያባሰ ደውዬ ማልቀስ ጀመርኩኝ። እናንተና ጋር ደውዬ እናንተ ምናምን ስላቸው ከዛ ኢቭን እንኳን ለአንቺም ደውዬልሽ ነበር ሳለቅስ ነበረ። ከዛ ደግሞ ለሜሪም ደውዬ ነገራት በቃ ጥሊ መጣው ላንቺ ብዬ ነው ብሎ ጮኸ እና በቃ መተኛት ፈራው አለች። አንድ ክላስ ነው ደግሞ የተያዙላት አንድ ጋ ነው ጋይዝ። ምን ሜቢ ክላሱ ሰፊ ሆኖ አልጋው የተለያየ ሊሆን ይችላል፣ ግን አንድ ቤት ነው ክላስ አልጋ የተያዘው ሩም የተያዘው ማለት ነው። እና ለዛ ፈርቼ በማታ ወጥቼ አስፋልት ለአስፋልት ቪዲዮ መስራት ጀመርኩ አለች። ምክንያቱም እነ ሙክታር እና አሹም ጥለዋት ወደ አዋሳ ሄደዋል። እሱ ይዟቸው ከሄደ በኋላ እዛ ከደረሰ በኋላ ሪአክሽኑ ተቀይሯል። ምክንያቱም እሱ የሚፈልገው
የሚፈልገው ዋንትያን መደቅደቅ ነው። አዎ ከዛ እና እሹና እና ሙክታር ካሉ ደግሞ አየር ስለሚይዙበት እነሱን ፊት ሲነሳቸው እነሱ ደግሞ ላጥ ብለው ሄዱ። በቃ ሲደብራቸው እሱ ዋንትያን እንደፈለጋት እነሱን ገብቷቸዋል። ከዛ አሁን ልጅቷን ይዘው ቢሄዱ እነሱ አየር እንደያዙበት ወይ ለራሳቸው እንደፈለጓት ስለሚመስልበት ዋንትያ ደግሞ ሳትነቃ ሳታውቅ እነሱ ላሽ ብለው ላጥ ብለው ሄዱ ማለት ነው። ከዛ በኋላ እሷን ብቻዋን እዛ የቀረችለት ጊዜ እሱ ሲጎናትል ማለት ነው ሪአክቱን አይታ አልተመቻትም። ሪአክት ብቻ ሳይሆን በቃ ደፍሮ እንደዚህ ነገረኛለች። እናትና አባቴን ትቼ የመጣሁት አንቺ ጋር ለመተኛት ነው ምናምን ብሎ ሲጮህብኝ ደንግጬ በቃ ፈርቼ ውጪ አስፋልት ወጥቼ ቪዲዮ መቅረጽ ጀመርኩ አለችና አንድ ጓደኛዋ በዚህ ሰዓት ውጪ ላይ ምን ትሰሪያለሽ ዱርዬስ ቢያገኝሽ ምናምን እያለቻት እሷ ደግሞ ገብታ ለመተኛት አልቻለችም። በቃ ደበራት ማለት ነውና ከዛ አላችኋለሁኝ እንደዚህ ሆነ አላችኋለሁ ጋይዞች ልቃለው ኢትዮጵያ ማንቀጠቀጣት ላይክ እኔ አለው የተባልኩ ሰው ነኝ ላይክ እያለኝ ነበር እኔን ሲያስፈራራኝ ነበርና እኔ ደግሞ ዝም ነው ምለው ሁሉንም ነገር ላይክ እሺ በቃ ብዬ አንፎሎ ሲያደርገኝ እሺ ብዬ እኔም አንፎሎ አደረኩት። ዝም አልኩኝ ማለት ነው። ቤኪ ለማስፈራራት በነገራችን ላይ ቤኪ ዋንትያን ብቻ ሳይሆን ሁሉንም ቲክቶከሩ በሙሉ ምናምን ነው ለማስፈራራት የሞከረው። እኔ እኮ ኢትዮጵያን ከፈለኩ ኢትዮጵያን መገልበጥ የምችል ሰው ነኝ አለ እኮ ባሁን ሞልቶ እናንተ ሁሉንም በቃ የቲክቶክን ህዝብ ምናምን ሊያስፈራራ ነው የሞከረው ወገኛ